ወንድማችን ተደፍሯል። አብርሽዬ ሁለተኛ ጊዜ ነው የተደፈረው። በአሁኑ ላይ ተሰርቋልም ተደፍሯልም። ፊት ለአብርሽዬ ለወንድማችን በሉ በእናታችሁ የሆነ ነገር አድርጋ ልጁ ሰረቀችሁ፣ ደፈረችሁ። ሩታ በእናታችሁ ፊት ለወንድሜ አብርሽዬ ወንድሜ ፊት ለወንድሜ በሉን፣ ፊት ለአብርሽዬ በሉን። ወንድማችን ተሰርቋልም ተደፍሯልም። በሴት ልጅ ተደፈረ፣ ሴት ደፈረችው። ወንድሜ ፍትህ ለወንድሜ፣ ፍትህ ለወንድሜ። አብርሽ በሴት ተደፍሯል። ፍትህ በሉ ጋይስ፣ ፍትህ በሉ። ዝም አትበሉ። እንዴት በሴት ልጅ ጥቃት ደርሶበት እንዴት ዝም ትላላችሁ? እንዴት አስቻላችሁ? ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን ታገኙበታላችሁ። ሁሌም ከጎን የሆናችሁ የምታበረታቱኝ ፈጣሪ የማያልቀውን እንጀራ ይስጣችሁ። እናም እጅግ በጣም የገረመኝ ነገር ነው። ፍትህ ለወንድሜ፣ ፍትህ ለወንድሜ። አረ ምን አይነቷ ጓዛ ነሽ? ምን አይነቷ ወራዳ ነሽ ደግሞ አንቺ? ከየት ነው የመጣሽው? ልቡ እኮ ተይ እንጂ ረፊ። እንዴ ምንድነው እንደዚህ መጀላጀል እንዴ? ፍትህ ለወንድሜ። ለቅሷ ራሱ በጣም እንትን በቃ ምን ብዬ ልንገራችሁ አልቻለችውም። እንቧ ወርዱ በቃ ሊያበቃል። ትናንትና ጎጃም ስታለቅስ አመሸች አሉኝ። እኔም አልሰማዋትም ነበረ። ስታለቅስ አምሽታለች እኮ ብሎ ነግረውኝ እኮ ግርም ብሎኝ ማለት ነው። እኔማ የሷን ለቅሷ አመጣለሁ ብዬ ነበር። ጭራሽ አሁን ደግሞ ይቺ እሪምቦ ትላለች ማለት ነው። ፍትህ ለወንድሜ፣ ፍትህ ለወንድሜ። በሴት ልጅ ተደፈረ። መደፈር ብቻ አይደለም ተወስዷል አለች። ወዴት ነው የተወሰደው? የኔ እናት እሱ ከልጁ ጋር ሻወር ሲወስድ አይተነዋል። እንግዲህ ታዲያ እንደዚህ አይነት ምቾት ውስጥ የሆነው ኤፍሬም ራሱ በጣም እጅግ በጣም ደስተኛ ነው። የአሁኑን ደስታውን እስከ ዛሬ ራሱ ሆኖ አያውቅም። በጣም ደስተኛ ነው ከምንም እና ከማንም በላይ ብሎ ሲናገር ነበር። እናቴ ምን ነው ታዲያ እንደዚህ አንቺ አንገበገበሽ? ምን ነው እንደዚህ አስለቀሰሽ? ምን ነው ስንት ዘመድ የሚቀብርልሽን እንባ እንዴት በከንቱ ታባክኘዋለሽ? እንዴት በከንቱ ስንት ዘመድህኔ ይቀብርልሽ ነበርኩ ቆጥበሽ ብትይዥው እንባሽን ማለት ነው። በዚህ ልክ መውረድ፣ በዚህ ልክ ማልቀስ። ኧረ ጋይስ ፍትህ ለወንድሜ፣ ፍትህ ለወንድሜ በሉ፣ ፍትህ ለወንድሜ በሉ ጋይስ። እንዴት ትጨክናላችሁ? ይሄንን እንባዋን ሰምታችሁ፣ ይሄንን እንባዋ እየወረደ አይታችሁ፣ ይሄንን ለቅሶ ሰምታችሁ እንዴት ያስችላችኋል? እዊ ልቤው ልቅ አላል አንቺ በማዘን ድፍት ያርግሽ ያባቴ አምላክ። ኧረ ወይኔ ጉዴ! እኔ ከመገረሜ የተነሳ የምናገረው ቃላት ሁሉ እየጠፋብኝ ነው ጋይስ። ምን አይነት የወረድሽ ብቶኝ ነው? በዚህ ልክ ማይክ ራሱ የተጠቀምሽ ነው የሚመስለው። ቤቱ ራሱ በጣም ድምጽሽን እኮ እንትን እያለው ነው። በጣም እኔ እንጃ። ባዶ ክላስ ዘግተሽ ነው እንዴ ፍትህ ለወንድሜ እያልሽ ያለሽው ማሬ? ድምጽሽ በጣም እንትን አለ። የቤቱ ወለል ራሱ በጣም እንትን ይላል ማለት ነው። እርግጠኛ ነኝ ይችልሽ ራሷን ከአንድ ክላስ ቆልፋ ነው እንደዚህ እየሆነች ያለችው። መዳም ያልሰማችሁ ጉድ። አሰሪዋ እኮ ጊዜ በቃ ወጣ እንዳለችላት አንዱ ክላስ ገብታ ዘግታ ነው ሪኦ የምትለው። ለምን ማሬ ኢትዮጵያ ላለው ለአብይ አህመድ አታመለክችም? አረ ሰሞኑን በጣም የቀዳሁት ቪዲዮ ነበረ ጋይስ። ምን ይላል መሰላችሁ? አዶናይና ጃኒ በመለያየታቸው እንዴት አብይ አህመድ መግለጫ አልሰጠም? እንዴት ዝምታውን አልሰበርም ብለው ሲያለቅሱ ነበረ ማለት ነው። የምራቸውን እያለቀሱ ምናምን። እሱም ቪዲዮ አለ። እኔማ ቆይ ፍሬ ሲሆን እለቅላቸዋለሁ ማለት ነው። እንዲህ ለምን ታዲያ ለአብይ አህመድ ስልኩን አታጮህለትም? እና ለምን ከተደበቀበት ወይንም ከተዘጋበት ሄደህ አውጣልኝ እባክህ ብለሽ ተባበሪ በይው። ይታዘዝሻል። አይዞሽ ይታዘዝሻል። እና ኢትዮጵያ ላለው ፖሊስም አመልክቺ፣ ለአዲስ አበባ ፖሊስ ሄደሽ አመልክቺ። እንዴት ይደፈራል? እንዴት ሴት ልጅ ትደፍረዋለች? እንዴት ተወስዶማ ዝም ማለት የለብሽም። ፍትህ ማለት አለብሽ በስነ ስርዓት። እዩሃ ሚዲያ ላይ ቅረቢ ወይ ኢትዮ ኢንፎ
ምናምን መቅረብ አለብሽ። እንዲህ በቲክታክ ብቻ አልቀሰሽማ እንዳትቀሪ መናገር አለብሽ። አቅለው ብለው እያመጣ ቆለለው ማለት አሁን ነው። የጉድ አገር ክናት ትልቀቅ እናንተ ጋይስ። የምር በቃ እኔ በቃ ዝም ብላችሁ ጠብቁ። ገና ብዙ ነገር እንሰማለን። እድሜና ጤና ይስጠን እንጂ ማለት ነው። ምን ልተማሪ ነው አሁን ከሱ እንደዚህ የሆንሽው? ምን ፍቅር ተምረሽ ነው? ስለ ህይወትሽ ለውጥ ብዙ ነገር ተምረሽ ነው? ስለ ገንዘብ ሴቭ አደራረግ ተምረሽ ነው? ትዳራ እንዴት እንደሚያዝ አስተምሮሽ ነው? በዚህ ልክ ወንድሜ እየየ ብልሽ እንዴ ሶፍት ቆይ ላቀብልሽ ማሬ። ቆይ ሶፍትማ ማምጣት አለብኝ። እንዲህ ምን ጉድ ነው ጋይስ? ይሄንን ቪዲዮ ሰሙት፣ ይሄንን ለቅሶ ምን ተሰማችሁ? እስኪ በኮሜንት ላይ ያሳውቁኝ። ምር እንደው ምን አላችሁ? የፈጣሪ ያለ በጣም ነው የተገረምኩት። በነገራችን ላይ ምን አይነቷ መጋዣ ናት እናንተ! ወይኔ ምን ነው እናትና አባትሽን ባቃቸው ጉዳቸውን ነበር ማሰማው። ልጅ እዛ እየተለወጠች ነው እየሰራች ነው ምናምን ብለው ያስባሉ እነሱ። አንቺ እዚህ ጋር መተሽ ሪኦ ብለሽ ትቀውጫዋለሽ በለቅሶ። ነውር አይደለም እንዴ? ትልቅ ሰው አይደለሽም እንዴ? ከ18 ዓመት በላይ ነን የመጣ ነው እንዳለ። ታዲያ ምን ነው እናት አባትሽ ያልሰሙት ጉድ? አሁን እርግጠኛ ነኝ ምን ሞቶባት ነው ምን ሰምታ ነው ብለው ራሱ ቤተሰቦቿ ልጃችን ናት አይደለችም ብለው ራሱ ግራ እንደሚጋቡ እርግጠኛ ነኝ። ግራ ይገባሉ። በጣም ነው የሚገርመው እኮ በጣም በዚህ ልክ መውረድ፣ በዚህ ልክ መርከስ። አብርሽ ራሱ ይሄንን ሲሰማ ምን ይላል? ዛሬ መልስ ይሰጣል ተብሏል። እስኪ እንጠብቃለን። እኛማ ምን እንደሚል ምን ይዞ እንደሚመጣ ጉዱን ሰምተን። ዛሬማ በሱ ቤት ያበደ ቪዲዮ ነው የሚለቀቀው እንዴ! ተደፍሮ ተዘግቶ የነበረ ልጅ መልስ ይሰጠናል። ዛሬ እንጠብቃለን። በሱ ቤት ይመጣል ብለዋል። ይህ ጉድ ሀገር ሳምንት ቢጠፋ እንዴት ሊሆኑ ነው? እንደዛሽ እንደ ሄርሜላ ጠፍቶ ሰንብቶ ቢመጣ ምን ሊሉ ነው? ገራሚ ነው እኮ። ኧረ ሩታ ይመችሽ። በዚህ ልክ እያስለቀሻቸው ነው። ወላሂ ይመችሽ። ኤፍሬም እና ሩታ ይመቻችሁ። እንዲ ለቅሶ ቤት በለቅሶ ቤት ሆነ እኮ ትናንትና ጀምሮ እስከ ቲክታክ ሰፈር አንጫጫችሁት ነው የምላችሁ። አረ ይመቻችሁ። እኔ እኮ ሌላ ቪዲዮ ነበርና ሌላ ቪዲዮ ልሰራ እያሰብኩኝ ጭራሽ ለቅሶ ስሰማ እንዴት በለቅሶማ እንዴት እጨክናለሁ? ላስተዛዝናት እንጂ ብዬ እኮ ነው ማሮቼ። እናንተም ለቅሶ ድረሱ ብዬ ነው የምለቅላችሁ። እሺ ላይክ ሰብ እያደረጋችሁ ለቅሶውን አሟሙቁት። አዎ ለቅሶ የሚደረሰው በላይክ በሰብስክራይብ በኮመንት ነው። ያው እንዳልኳችሁ በሸር ነው። እና ወዶችዬ ማሮቼ ፍቅሮቼ ኑሮልኝ ይመቻችሁ የኔዎች። ኮመንት ላይ ብቻ የተሰማቸውን ጻፉልኝ።